አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሀባይብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ይብዛ ውዶችዬ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ከች ብያለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቤተሰብ የሆኑ ሁላችሁም ቪዲዮውን ላይክ እያደረጋችሁ እስከ መጨረሻ ተከታተሉ። ለየጓደኞቻችሁም ሸር አድርጉላቸው። ብዙ የወርቅን ዋጋ ማወቅ የሚፈልጉ እህቶች ይኖራሉ። እነሱ ሊደርስ ላይክ አድርጉት። ዛሬ እንግዲህ ማርች 24 ወይንም ደግሞ ረመዳን 24 2025 የሰኞን የቀን ውሎ ምን ይመስላል የሚለውን አብረን የምናይ ሆነ። አዳዲስ ነገር በየት አለ የሚለውን በሪያድ፣ በጅዳ፣ በመካና በጦይፍ በሁሉም ቦታ ሳውዲ አረቢያ ላይ ሁሉም ከተማ ላይ አዲስ ነገር አለ። ያው በትዕግስት እንግዲህ እንድትከታተሉኝ እጠይቃችኋለሁኝ። ቪዲዮውን ላይክ አድርጉት ላስታውሳችሁ ወዶችዬ። ብዙ ሰው ያየዋል ቪዲዮውን፣ ነገር ግን ላይክ ብዙ የለውም። ለዛ ነው። ያም ደግሞ በክፋት ሳይሆን በመረሳት ይሆናል በሚለው ነው። እና ሐዋይብ በመጀመሪያ ጅዳ ላይ 1 ግራም 21 ካራት የባህሪን ወርቅ 320 ሪያል ገብቷል ማለት ነው። ሰሞኑን እንግዲህ እንደምናውቀው 309፣ 310፣ 11 እያለ ወደ ላይ እየወጣ ነው ማለት ነው። በተደጋጋሚ አዲስ ነገር ሲኖር ቪዲዮ እየሰራሁ ነበር ማለት ነው። ወደፊትም ደግሞ የምሰራ ይሆናል። ዛሬ እንግዲህ ያው የሰኞ የቀን ውሎ ይሄንን ይመስላል ማለት ነው። ለመሸጥ ደግሞ 1 ግራም 21 ካራት የባህሪን ወርቅ 313 312 ይገዟችኋል ማለት ነው። ምክንያቱም አዲስና አሮጌ አንድ አይደለም። ሲሸጡና እናንተን ሲገዟችሁ እኩል አይደለም። በዛ ላይ ደግሞ የደሪባ እነሱ ሲሸጡ አዲስ፣ እኛ ላይ ስንገዛ የደሪባ የመስነያ ይታሰብብናል። እኛ ስንሸጥ ግን የግራማን ሂሳብ ብቻ ነው የሚሰጡን ማለት ነው ሀባይብ። በመቀጠል መካ ላይ እንደዚሁ 1 ግራም 21 ካራት የባህሬን ወርቅ 317 ሪያል ነው። ያው ተመሳሳይ ነው፣ ብዙም ርቀት የለውም ማለት ነው። ስትሸጡም እንደዚሁ እንደ ጅዳው ነው፣ ምንም የተቀየረ ነገር የለውም። ያው ብዙ ጊዜ እንደምላችሁ ስንሸጥና ስንገዛ በጣም ልዩነት አለው ማለት ነው። በአዲሱ ልክ እኛን አይገዙንም። አታለው 4 ወር 5 ወር ቢሆነውም እንኳን እንደ አዲስ እነሱን በሚሸጡበት ልክ አይገዙንም ማለት ነው። ጦይፍ ላይ 1 ግራም 21 ካራት የባህሪን ወርቅ 315 ሪያል ነው ማለት ነው። 21 ካራት የባህሪን ወርቅ እንግዲህ የኩዌት፣ የሳዑዲ፣ የየሌሎች ሀገራቶች ወርቅ ኢንሻአላህ ደግሞ በቀጣይ እሱን ግልጽ አድርጌ የማብራራላችሁ ይሆናል። ምክንያቱም የሳዑዲ ወርቅ አለ። ለምሳሌ አረቦች የትኛውን ወርቅ ይወዳሉ ብትሉ 18ቱን ካራት በይበልጥ የሚገዙት እሱን ነው። 18ቱን ካራት በጣም ይወዱታል። እና የተለያዩ ወርቆች አሉ። እነሱን በደንብ የማሳያችሁ ይሆናል ማለት ነው። ኢንሻአላህ በትዕግስት ተጠብቁኝ። ሪያድ ላይ 1 ግራም 21 ካራት የባህሬን ወርቅ 345 ሪያል ነው ከደሪባና ከመስነያ ውጭ ማለት ነው። እስካሁን በየከተማ የነገርኳችሁ ከደሪባና ከመስነያ ውጭ ያለውን ነው። መዲና ላይ 1 ግራም 21 ካራት የባህሬን ወርቅ 328 ሪያል ነው። መዲና ትንሽ ከጅዳና ከመካ ወጣ ያለ ነው። አባሃ ላይ 1 ግራም 21 ካራት የባህሬን ወርቅ 310 ሪያል ነው። ከሚስም እንደዛው ነው፣ አዲስ ነገር የለም። ጂዛን ላይ 1 ግራም 21 ካራት የባህሬን ወርቅ 313 ሪያል ነው። ውዶችዬ እንግዲህ ለዛሬ ይዤ የመጣሁት ይሄንን ይመስላል። ቪዲዮውን ላይክ አድርጉት። አዲስ ነገር ሲኖር አሁን ትላንትና ቪዲዮ አልሰራሁላችሁም። ለምንድን ነው? አዲስ ነገር የለም፣ ተመሳሳይ ነው ሁሉም ቦታና የዋጋ ልዩነት ስለሌለ ቪዲዮ ወደ እናንተ ይዤ አልመጣሁም ማለት ነው። የዋጋ ልዩነት በአንዱ ከተማ ሲኖር ቅናሽ ሲኖር ወይ ሲጨምር ወይ ሲቀንስ ለእናንተ ቪዲዮውን የማጋራችሁ ይሆናል ማለት ነው።
እስካሁን እንግዲህ ያው ከደሪባና ከመስነእያ ውጭ ያለውን የግራሟን ዋጋ ብቻ ነው የነገርኳችሁ። ደሪባና መስነእያ ግድ ነው ማለት ነው። በተለይ መስነእያ፣ ደሪባ እናንተ ፍላጎታችሁ ነው። የደሪባ እንድታሰብብን አንፈልግም ካላችሁ ያው ደረሰኝና ወይም ፋቱራ አይሰጧችሁም። ነገር ግን ያለ ደሪባ መግዛት ትችላላችሁ። መስነእያ ግን ግድ ነው፣ ይታሰብባችኋል ማለት ነው እንደ ወርቁ ዲዛይን እና ሐባይብ ያው ይሄንን ለማለት ነው ወደ እናንተ የመጣሁት። ያለኝን የወርቅን ዋጋ ለማሳወቅ ነው ማለት ነው። በሌሎች ቦታ ያሉ በዱባይ፣ በኩዌት፣ በባህሪን፣ በተለያዩ ከተማዎች፣ ጆርዳን አዲስ ነገር የለም። ባለፈው እንደነገርኳችሁ ነው ይዤ እመጣለሁ ኢንሻአላህ። እናንተ ብቻ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተከታተሉ። ሸርም አድርጉት፣ ላይክም አድርጉት ለብዙ ሰው እንዲደርስ ማለት ነው። እኔም ለእናንተ ጥሩ ነገር ለማቅረብ እሞክራለሁ። ያው ባለፈ በደንብ ግልጽ ለማድረግ ያክል ያው ወርቅ ይገፋል አይገፍም በሚለው አንድ ነገር ልላችሁ ነው። እሱም ምንድነው ያው ወርቅ የሚገፍ ከሆነ ምኑን ወርቅ ሆነው? ምክንያቱም ያኔ የውጭ ወርቅ ለማለት ፈልጌ ነው። ሀገር ቤት ያለው እንኳን ያው እንደምናውቀው ይገፋል። የኛ ሀገር ወርቅ የግድ መታጠብ አለበት። ነገር ግን የውጭ ወርቅ አይገፍም ማለት ነው። ወርቅ ነው። የሚገፍ ከሆነ ለመክፈፍ እኮ በ40 ብር 40 ሪያል ማለት ነው ከሽኤን ላይ ገዝተን ማጌጥ እንችላለን ለአንድ ሰሞን። ይሄን ያህል ብር አውጥተን የሚገፍ ነገር ላይ መቼም ገንዘባችንን አናወጣምና ወርቅ ይገፋል ብዬ አላስብም። እስካሁን ደግሞ የውጭ ወርቅ ሲገፋ አላየሁም በራሴ ማለት ነው። የሀገራችንን ግን አይቻለሁ። እና ሀባይብ ስትገዙ፣ በተለይ አረቦች ጋር ስትገዙ እባካችሁ አንደኛ ማንም ጋር ይሁን ማን ጋር ወርቅ ስትገዙ አትቻኮሉ፣ ረጋ ብላችሁ ግዙ ማለት ነው። ከአረቦች ጋር ከሄዳችሁ፣ ከአሰሪዎቻችሁ ጋር ከሄዳችሁ እነሱ ያው ስለሚያጣድፏችሁ ስለሚቻኮሉ ያሰባችሁትን ሳይሆን ያላሰባችሁትን ገዝታችሁ ነው የምትመጡት። ቢቀርባችሁ ይሻላል ከምትቻኮሉ። ጠለቤት ያላችሁ ልጆች ረጋ ብላችሁ ሲፈልጉ ይለፍልፉ፣ ሲፈልጉ እንደፈለጋቸው ይሁኑ። እናንተ ተረጋግታችሁ ግዙ። ነገር ግን ከጠለብ ውጭ ያላችሁ ልጆች እረፍት ስትወጡ በስነ ስርዓት ብትገዙ ተረጋግታችሁ ጥሩ ነው። አንዳንድ ልጆች አሰሪዎቻችሁም ጋር ባትሆኑ ትንሽ የመረጋጋት ባህሪ የላችሁም። በችኩል ትገዙና በኋላ ትለድማላችሁ። እና ባካችሁ ከመለደማችሁ በፊት ስትገዙ ጥንቃቄ አድርጉ። በ50 ብር ወይም 100 ብር አይደለም የሚወጣበት በሺህ የሚቆጠር ብር ስለሆነ ጥንቃቄ አድርጉ። እና ብዙ ኮመንት ደግሞ እያየሁ ለምንድን ነው በኢትዮጵያ የማትናገሪው ብሩን የምትሉ ልጆች አላችሁ። እዚህ ሀገር ያው የምንገበያየው በሪያል ነው። ለዛ ነው በኢትዮጵያ የማልናገረው ማለት ነው። እና በጥቅሉ 1 ግራም ወርቅ ወደ 15000 በኢትዮጵያ ብር ይሆናል። በዚህ 1 ግራም 21 ካራቴ ባህሪን ማለት ነው ሲመነዘር ወደ 15000 ብር በኢትዮጵያ ብር ይሆናል ማለት ነው። ሀባይ የኢትዮጵያንም እኮ እያቀረብኩ ነበረ። ብዙ ሰው የኢትዮጵያን አይፈልገውም፣ ግን ኢንሻአላህ ወደፊት ለማቅረብ እሞክራለሁኝ። እናንተም አበረታቱኝ።